ጁን 25 ጀምሮ ነው ሲጠቀመው የነበረው ይህን ስልክ። ከጁን 25 ጀምሮ እስከ 26 ድረስ በባለቤትነት ሲጠቀመው የነበረው አንድ ሰው ነው ማለት ነው። እና እሱ ማን እንደሆነ እልክልሃለሁ። ነገ የተሰራት ሄዳል እስከ ጠዋት ሆፕፉሊ። ስለዚህ ጠዋት መረጃዎች ትልቁኛል። የማን ሰምተሻል? እንግዲህ ወንድማችን አንተም ሰምተሃል። ይሄ ግለሰብ አንተ ካልሆንክ መውጣቱ ይጠቅመሃል። አንተ ከሆንክ ደግሞ ነገ ስለምናገኘው አለው በማንኛውም በፈለጋቸው ሰዓት አለው። ሀጅ እንዳለው ትክክለኛ የመረጃው ከመጣም ተገላገልሽ፣ አልመጣም እንግዲህ ምንም ላደርግልሽ አልችልም። ያው ሁሌ ብቻሽን ምንድነው መክፈት ይቀበል። ያው ድምፁ ከተባለ ደግሞ ልክፈትና ላሰማ አሰሚ አሁን ቦታ ያለችበት አለች አደለ? እንትኑ ባንክ ቡክ አለ አደለ? ቡኩ ሲከፈት ደሳለኝ ምናምን ብሎ ልክ የተከፈተበት ላይ ፎቶ ያለችበት ስቴፕ አለች። እሷ ነች ምታስለ ባንክ ብሎ ስሙ አለ አደለ? ሊያው ላይ የብራንች እንትን ያለበት አዲስ መሆኑ በሱና ያው ሰኞ የላከው ነው። አይ ቁጥሩን አይደለም ፎቶ ነው አክለው ሊያው ላይ ስሊፕ ቴምበር የምትባል ነንበር አለች። ሌላ ቡኩ ላይ ተጨማሪ ቁጥሮች ስሊፕ ነንበር አለባት። በአካል ምን እንደሚያስፈልገው እኮ ለዚህ ነው። በአካል ስለማይሄድ ገጿ ላይ የመጀመሪያ ገጹ ላይ ያለውን በቃ ነው ፎቶ። ሰላም እህቴ እንዴት ነሽ? ሰላም ነሽ? አቶ ደሳለኝ ነው ብሎ የሚገላለፈው አይደለም? ይደዋል አቶ ደሳለኝ ተናፈቀው። ስለዚህ አሁን አዋሽ ነው እንደሚገባ አይደለ? ይህ ደግሞ የድርጅት ነው። ስለዚህ የአዋሽ ባንክ አንተን ሂሳብ ከፍተው አዲስ ሂሳብ ከፍተው አዋሽ ባንክ ተጠቃሚ ስላልሆነው ቡኩን ይልካሉ። በዛ መሰረት ይገባል። አታስመንት ስለሚቀመጥ እኮ ነው። ለከሌ መክፈሉን በምንድን ነው እርግጠኛ የሚሆነው? ለከሌ ለአቶ ከሌ ተከፍቷል ቁጥር ብቻ ተጽፎ ለከሌ ተከፍቷል እኮ አይባልም። እዚህ ከደብዳቤ ጋር አብሮ ይያያዛል። የቡኩ ቡክ ነው ማለት ታይስት የለውም እኮ ነው እኩል ነው። የፊትለፊት ቁጥር አለ አይደለ? አካውንት እና ፎቶ ያለበት እሱ ነው እኮ። ሌላ ምንም የሚለው ነገር የለም። እመቤቴ ሲል ግን አንተን ይመስላል። የእነዚህን ራሱን እሱን ይመስላል። ግን አንተን አይደለም ወንድማችን፣ አንተ አይደለም እርግጠኛ ነህ? በፍጹም 100% አትሳቂ፣ ችግር የለም አትሳቂ። እስከ ጫፍ ስለምንሄድ አትሳቂ። እኔ የሰማሁት ይህን ቪዲዮ ሲለቀቅ ትናንትና ማታ ነው የሰማሁት። እስከ መጨረሻው ስለምንሄድበት አትሳቂ፣ ችግር የለም። ኋላ በስመ አጥፊነት ዋጋሽን ታገኛለህ። ማስፈራራት አችልም። አሁን እኮ አንተ ካልሆንክ እንደውም ከእሷ ጎን ነው ያለብህ። በአንተ አይዲ ነው ይቺ ልጅ የተጭበረበረችው። እሷ ማስፈራራት አትችልም። እንደውም የምታደርገው መሰለህ ይችን ልጅ እያስፈራራሁት አይደለም። ሞራሌ ተጎድቷል። መብረቁ እኔ ሞራሌ ተጎድቷል። ከሆን እኛ አንተ ነህ ብንል አይደለም መለሱ። ፋንታሁን ጥርስን ልቀቀው። መጀመሪያ ልንገርህ፣ በደንብ አፍህን ከፍተህ አውራ ከቻልክ። አምሶሪ ዛ ልቀቀው። ችግር የለም ገብቶሃል። እኔ ሮተሪ ተምሬያለሁ። ስለዚህ ችግር የለውም። ጥርስህን ልቀቀው። ፈታ ብላ አውራ። በአፍን እየከፈትክ አውራ። ከንፈር እያንቀሳቀስክ አውራ። ገብቶሃል። ትክክለኛው አባባል ምን እንደሆነ ታውቃለህ እህቴ? እንይዘዋለን አይዞሽ እንጂ ስም ማጥፋት ወንጀል እከስሻለሁ ከሆነ ኢት ሜይ ቢ ዋን ኦፍ ዩ አይባልም። ስለዚህ ግን ስታወራ እኔ ማይህም እንደሆነ ታውቃለህ። ጥርስን ገጥም እያወራ ነው። ጥርስን አትግጠም። ይኸውልህ አይደለም ችግር የለም። ከይቅርታ ጋር ማለት ነው። አንድ አንድ ጊዜ ማለት ነው። እያስፈራራኋት አይደለም። ምንድነው ማስፈራራት? አልችልም እኮ ዱባይ እኮ ነው ያለ ነው። አልችልም።
እንደዛ ማድረግ እኮ አልችልም፣ አውቀዋለሁኝ። ነገር ግን ይሄ ልጅ እሷ እኮ ሳወራ ስትስቅ ስላየዋት ነው። ለምን ትስቂያለሽ? አትሳቂ። በአንቺና እኔ በሁለታችን የመጣ ነው። ሁለታችን ተቀናጅተን ነው ይሄ ልጅ መፈለግ መቻል ያለብን። ወንድማችን ሀጂ ስልኩን በስልኩ ፎቶውን አይዲውን መረጃ የምትሰጠነ ከሆነ ከምንም በላይ ከጎንነን። እዚህ ሀገር ደላላው ብዙ ነው፣ ታውቁታላችሁ። እኛ ሰራተኛ ነን። አይዳችሁን ላኩ፣ ፓስፖርት ላኩ ይላሉ። እሱም መረጃ እንልክላቸዋለን። ከላክንላቸው በኋላ ስራ ሊኖርም ላይኖርም ይችላል። አይዳችን እዛው ይቀራል። እኛ ጋር ድሌት እንኳን የምናደርገው እነሱ ጋር ይቀራል። አውቶማቲካሊ ዳውንሎድ ነው የሚሆን፣ ታውቁታላችሁ። ስለዚህ ይህን ልጅ ለመያዝ ደግሞ የአንቺና እኔን መቀናጀት ያስፈልጋል ነው። መጨረሻው 72 መስመር በዛ የልጁ አይዲ የልጁ መረጃ የሚወጣ ከሆነ አግዙና ከጎናችን ነው ሆኖ ይህ ልጅ እንፈልግ። በእኔ አይዲ ነው ይችን ልጅ እያጭበረበራት ያለው። የኔን አይዲ አስይዞ ነው ወደ ኢትዮጵያ እያስላካት ያለው። ስለዚህ ልጁ ለጋራ መቆም አለብን ነው እንጂ ልጅ እሷን ለማስፈራራት በተአምር እሷ እኮ የተበላች ሰው እኮ ናት። ፍርዷ እኮ ነው። አይ ነው። ግን እኔ ደግሞ ትናንትና ጓደኞቼ ደውለው ነው የነገሩኝ። ትናንትና ነግሬ ያለው ቅድም ዛሬ ስላልገባ በጣም ተናድጄ ስላልገባሁም ዛሬ በጣም ተናድጄ ማለት ነው። መብረቁን ስጠብቅ የዋልኩት ዛሬ ቲክቶክ ላይ ማለት ነው። ይገባል አይገባም ብዬ ትናንትና ማታ ጠብቄ ነበረ። የሆነ ሃይማኖታዊ ትምህርት ነበር የተወሰነ። ከዛ ደቂቃዎች በኋላ ቢዚ ሆኖ ነው መሰለኝ ወጣ። ማታ 6 ሰዓት ላይ። ስለዚህ ዛሬ ደግሞ ስጠብቁ እያለሁኝ መጨረሻ ላይ ሪልማን ደወለለት። ከደወለለት በኋላ ነው አሁን ልንገናኝ የቻልነው። ስለዚህ ልጁን የምናገኝበትን መንገድ እንደውም እናንተ ከኛ የተሻላችሁ እስከሆናችሁ ድረስ ከጎናችን ልትሆኑ ነው የሚገባችሁ። እሱ 1 ወር ከ15 ቀን ስልስጥ ብላ አልነበር እንዴ? 1 ወር ከ15 ቀን ስልስጥ ብላ አልነበር እንዴ? 2 ወርስ ተብሎ አልነበር እንዴ? ይህ እንደ ሰውኛ ራሱ እንደው ብታስበው እንደ ህሊና እንዳለው ሰው በጣም ሲምፕል ነገር ነው ለሰው ልጅ። የ18 20 ቀን ተባለ አይደል? 10 ቀን ኦኬ። እስከዚህ ወር መጨረሻ ድረስ በቃ በርታ፣ ያለውን ነገር እናሳጥረው፣ አለቀ። ጊዜም አያስፈልገውም። በቃ አይዞ ተብሎ ሰው ልጅ ይባላል። ልጅ ሞራል እኔ ከምንም በላይ ወንድሜ አንተን አክብሬ ነው እግዚአብሔር ምስክሬ ነው። ከምንም በላይ ኦኬ። እያዳመጡ ነበር። ድምጻቸው ይመሳሰላል። ከዛ ውጭ ግን ለእኔ ነው ሊሆን ይችላል፣ ለእናንተ አይሆንም። ግን ድምፅ ይመሳሰላል በማለት ብቻ የፈለገ ቢሆን ደግሞ ልጅቷ እንትን ነው ብላ 100% ብደመድምም እቺ ሴት አሳምነን ዛሬ ማባረር እንችላለን። ወረጃ የለሽም። በቃ ነገም በአንተ መታወቂያ እየተበላ ከሚሆን እየተባል ልትወቀስ ያለው ነገር ቢስተካከል የመጨረሻው ጥያቄ ለእኔ ትናንትና እስከ መክፈል ደረጃ መጥቶ ነበር። ሙሉ ኦንላይን ነበረ በሁለቱም ስልኮቹ። ትናንትና እኔን እየለመነኝ እሷን በህግ ያስፈራራል። ዋጋሽን ታገኛለሽ ይባላል። አንተ ቅድም ዋጋሽን ታገኛለሽ እንዳልካት አንቺ ዋጋሽን ታገኛለሽ፣ ሰድበሽኛል፣ ዋጋሽን ታገኛለሽ እያለ ትናንት ያስፈራራት ነበር። ከዛ እኔ ደግሞ ልጅቷ ስላሳዘነችኝ ቀጥታ ፖስት አደረኩት። ማታ እንገናኝ ብዬ ፖስት አደረኩት። ምክንያቱም ቪዲዮውን በጣም እየፈራው ነበር። ፖስት እንዳደረኩት እሱ ወንድሜ ነው የሚለው ልጅ ለእኔ እንትን እያለ አንተ በሚዲያ ላይ ወጥተህ ተናግረሃል። እሱ ሁለቱንም ስልኮችን ዘግቷል። አየሁ አይደለ? ሰው የሚመስለው ምንድን ነው? ሁለቱን ስልኮችን ዘግተህ ማሊያ ቀይረህ የመጣ ነው ይመስል። ለእሷም እንደዛ ነው እየመሰላት ያለው፣ ለእኔም እንደዚህ ነው እየመሰለኝ ያለው። እና አሁን ምን እናደርጋለን? ምናልባት ያግዘኝ ከሆነ እናያለን። ማያግዘኝ ከሆነ እናንተ ካልሆንክ ልጁን በማቅረብ ደረጃ በጣም ልትተባበር ይገባል። በአንተ አይዲ ሰው መበላት የለበትም። እሱን ነው ማለት የምፈልገው ወንድሜ። ግን ያው በድምፅ ግን አንተ ቁርጥ እሱን ነው በድምፅ። ለምሳሌ እመቤቴን የምትላት ቃላለች። አሁን ቅድም ደግሞ ዋጋሽን ታገኛለች ስትል እዚህ ላይም ዋጋሽን ታገኛለች ነበረ ሲላት የነበረው ትናንትና። ፎቶ የከተፖስት አለቃትም ሲል ነበረ። ግን ይሄ ብቻ አንተን ሊያስጠይቅ ስለማይችል እንዲሁ በደፈናው ተጠያቂ ነህ በአንተ ሄደ ስለሚጭበረበር። ግን አንተ ነህ ብዬ 100% መደምደም አልችልም። ይሄን ነው የምለው። ጋይስ ሌላ የምትሉት ነገር ካለ ጨማምሩበት። ልጅቷ ይኸውላችሁ 2 ወር ሙሉ አሳብዳኛለች። አንዴ ራሴን ላጠፋ ነው ዛሬ። እሺ ሄድ እስኪ አንተ ኔትወርክ ናስታክ ነው ወንድሜ። ሪያል ማለት እንዴ ልናገር ወንድሜ ደላላ ነው ብላ ካወቀች ከደመድ በኋላ ነው የሚሰራት ብላ
ከደመድ ደልባይ ውስጥ የላከው እስኪ አንድ ሰው የኔን ብር ልኳል እና የኔን ወንድም የኔን ጓደኛ አምጥቷል የሚል ሰው እስኪ ይምጣ። ለአንድ ሰውስ ነው ወይ እሷ 1.5 ሚሊዮን ብር የከፈለችው? አንድ ሰው ሊያመጣላት ነው? ስንት ሰው ሊያመጣላት ነው? ምን አይነት ዶክሜንት ልካለት ሊያመጣ? ሐዋላ ሰራተኛ እስከሆነ የእሷን ብር ብቻ ነው ዱባይ ላይ ኔትወርኩ እየሰራ አይደለም። ቤተሰብ እየላከው የያዘ ነገር የምትለው ሰው ወንድማችን ሰውየው ሰራተኛ ሊሆን ይችላል፣ ላይሆን ይችላል። ይሄ ልጅ እኮ ደላላ ነው እያልን አይደለም። ሲቀበላት ግን ደላላ ነው ብሎ ስንቶቹ ደላላ ነው ብሎ ተናይዲ ቢጠቀምበት ማን ነው እዚህ አሁን ኢቭን ቮይሱ ራሱ እንዴት አንድ አይነት ነው እንደምትሉ ግራ ገባኝ። ኢቭን ሌላ ሩቅ ሳንሄድ እኮ ቮይሱ ራሱ በኤአይ መረጋገጥ ይቻላል። ይሄ ቮይስ እና የት ናችሁ? መብረቁ ሁሉ አማን አለን። ሁላችሁንም ሰላም ብያለሁ። ከላይም ገስት ላይም ያላችሁ እህታችን ምን ያህል ብር ነው የተበላችሁ? 1.5 ሚሊዮን ብር። ለምን ኢቃማ ለማሰራት ምናምን ነው? ያው አሁን ስለመጣ ለምንድን ነው የሰጠችው ብሩን? የኢትዮጵያ ልጆች ሊያመጣላት። ኦኬ ሶ አሁን ኮንፊውዝ የሆነው ነገር እሱ ነው ብላ ሳይተዋወቁ ነበር ፕሮሰሱን የጀመረችው እህታችን። ይህንን ሰው በአካል አታውቀውም? አንድ ዘምዘም በአካል አይቼዋለሁ እያለች ነው። 100 ብር ተቀብሎ ሐዋላ ይልክልኝ ነበር ብላ ተናግራለች። ግን አንተ የምትጠይቃት ነገር ካለ ጠይቃት። ሚዩታንሽ እና ለሚጠይቅሽ ጥያቄ ዳይሬክት መልሽለት፣ አንቺ ስትመልሽ ደስ ስለሚል። እሺ እህታችን እንደምን አለሽ? ይህንን ሰው በአካል ታውቂዋለሽ? በአካል እንደዚህ ፌስ በፌስ አውርተን አናውቅም። ያው ሐዋላ ይሰራ ሐዋላ መጥቶ ብር ልኮልኛል። እንዲሁም ለእህታችን ለሌላ የእርዳታ ብር ድረስ ልኮልኛል። ከአንድ 3 ትንሽ ብር እንዲሁም ትንሽ ብር ላከልኝ የምለው 700 ድርሃም 720 ድርሃም ለሌላ ነው። ሰው ትንሽ ብር ላከልኝ የምለው ከ90 ሺህ በላይ ከ120 ሺህ በላይ አስተላልፎልኛል። ልጁ አቡዳቢ ነው እያለው አቡዳቢ ይሄ ልጅ እሱ የምኖረው ቢኒያስ ነው የሚለው ሁሉኝ የካምፓኒ ኃላፊ ነኝ፣ ሚስቴ ጠበቃ ናት ብሎ ነው ሁሉ የሚያወራው። እንደውም መጨረሻ ላይ አስፈራራኝ። እኔ ሚስቴ ጠበቃ ትሆነኛለች፣ አንቺ ማን አለሽ የሚለውን ቃል ተጠቀመ። ሁሌ ማስፈራሪያ። ቆይ አይ እንትን በአንድ አትዘርግፊ። የምፈልገውን ፖይንት ነው እንትን ማለት የፈለግኩት። ወንድማችን ታውቃታለህ? እሷን ትልክላታለህ ብር? ሚዩት ነህ አትሰማም። ኤርፎንን አውጣው፣ ኤርፎንን አውጣው። አሁን ይሰማል? አዎ ይሰማል። ይሰማል። ልከላት ታውቃለህ ብር? እውነት ለመናገር አላውቅም። ሐዋላ አልሰራም በፍጹም። እኔ ሲጀምር ማለት ነው ሐዋላ አልሰራም። ልጅቱንም አላውቃትም፣ ልኬላትም አላውቅም። ኤጀንሲም አይደለሁም፣ ኤጀንሲም ሰራተኛም አይደለሁም። ቀላል ቆይ የምጠይቃችሁን ብቻ መልሱልኝ። እነዚህን ሰዎች ታች ያላቸው 1800 ሰዎች ሐዋላ እንደሚልክ የምታውቁት መረጃ ካለ ሌላ ኢንፎርሜሽን ላኩልን። አይ የሰው ሲልክ አውቀዋለሁ የምትሉ ማለት ነው። በመጀመሪያ ስህተት ያለው እህታችን ጋር ነው። በአካል ለማታውቁት ሰው ይሄን ያህል ብር መላክን የመጀመሪያ ስህተት መሆኑን እወቁት። የመጀመሪያ ስህተት በአካል ለማታውቁት ሰው ይሄን ያህል ብር መላክ አንደኛ ስህተት ነው። ሁለተኛው ስህተት ትልልቅ ብሮችስ ለሐዋላ ለምታውቁት ሰዎች በአንዴ ብዙ ብር መላክ በራሱ ችግር ያመጣል። ሐዋላ የሚሰራ ሰው ያመጣልኛል ተብሎ ደግሞ ሌላ ተጨማሪ ስራ የሚሰራ ከሆነ ሐዋላ ቢዝነስ ሌላ ነው፣ ሰው ማምጣት ቢዝነስ ሌላ ነው። ሐዋላ መስራት በራሱ ወንጀል ነው። ሰው ማምጣትም ደግሞ በማይሆን መንገድ ከሆነ ወንጀል ነው። እነዚህ ነገሮች ላይ ሳታውቁ ነው እየገባችሁ ያላችሁት ማለት ነው። ስለዚህ ሰዎች እንዲመጡልሽ በማታውቂው ሰው ይሄን ያህል ብር ስታስገቢ የገና ለገና ሐዋላ የሚያስገባና ደላላ ተመሳሳይ ሰው ሊሆን አይችልም። ሁለት ስራ ይዞ ሊሰራ አይችልም። ሁለቱን ስራ ቢሰራ ከሆነ አጭበርባሪ ነው ማለት ነው ይሄ ሰውዬ። ሲጀመር ሐዋላ የላክሽበትም እዚህ ሚዲያ ላይ መተሽ የምትጠይቅበትን መንገድ ህገወጥ የሆነ ነገር ነው እየጠየቅሽ ያላችሁት።
ተግባባን አይደለ? ስለዚህ አሁን የምናደርገው ነገር ይሄ የተበላሽው ሀቅሽ 1 ሚሊዮን ብር የተበላሽው ሀቅሽ እንዲመለስልሽ ይህንኛውን ሰውዬ በትክክል ማረጋገጥና በቂ መረጃ ሊኖራችሁ ይገባል። አሁን ድምፅ ነው ያንቺ እንደዚህ እያወራችሁ የምትመላለሱትን ነገር እያወራሽን ያለሽው ማለት ነው። መጥቶ ወስዷል፣ እኔ ጋር ተመላልሶ ወስዷል ሲባል ሀዋላ የሚቀበሉ ሰዎች አብዛኞቻቸው በየሰፈሩ እየሄዱ እንደሚሰበስቡ ይታወቃል። ህገወጥ የሆነ ስራ ስለሆነ ማለት ነው። አድሬስ እንደሌላቸው ይታወቃል። ለረጅም ጊዜ እንደዚህ የሚልክልሽ በሰው እያስላከ ነው ሲቀበልሽ የነበረው ወይስ ራሱ በአካል እየመጣ ነው ሲቀበል የነበረው? ሁለቴ ራሱ መጥቶ ተቀብሎኛል። የአንደኛው ጓደኛውን ላከልኝ። እንደውም ሰኔ ላይ ብር ቀዝቅዞ ነበር አየር ላይ አስገባልኝ። እንደውም ሳልሰጠው ገንዘቡን አስተላልፈልኝ። ስለዚህ 2 ጊዜ በአካል አግኝተሽው ሰጥተሽዋል ለዚህ ለተባለው ግለሰብ? አዎ፣ በጥቁር መኪና፣ በትልቅ መኪና፣ በጥቁር መኪና። እንደውም ሴትዮ ህመምተኛ ስለሆነች አሁን ወይ ሰውዬው ወይ ሴትዮ ተከትለው ነው የሚወጡ። ያን ያህል እምነት ነው። በቃ በእምነት ይልክልኛል። ሰው ልክ ከእምነት በላይ ደግሞ ይኸውልሽ፣ አሁን እሱን ማመን አለማመኑ ሌላ ጣጣ ነው። እሱ እንደዚህ አይነት በህዋነት የምታደርጊ ከሆነ እምነትሽ እንደዚህ የዳረገሽ እሱ ነው። ሲጀመር የእናትሽ ልጅ አይደለም፣ ምናምን አይደለም። በእምነት ነው የሚላከው። ከእምነት በላይ ምናምን ዘንድሮ የእናት ልጅም አይታምንም። አሁን 2 ቀን በጥቁር መኪና ቢመጣም ይህን ሰው ብር ቆጥረሽ ስትሰጪው ፊቱን ታየዋለሽ አይደል? ታውቂዋለሽ። ብዙ ጊዜ አረቦች በኋላ ይመጣሉ ያለው ብዙ ታማሚ ናት። ለሰከንድም ቢሆን ብሩን አንድ ጊዜ ሙሉ ሰው ፈንት የሚዩት አድርግልን። እሺ ወንድሜ፣ ለሰከንድም ቢሆን የሆነ ሰው ብር ቆጥረሽ ስታስረክቢው ለ1 ደቂቃም ቢሆን ታይዋለሽ እኮ አይደል እንዴ? ከቤትሽ ወጥተሽ መኪናውን አቁሞ ቆጥረሽ ስታስረክቢው ፊቱን ታይዋለሽ አይደል? ይህንን ሰው 2 ከሰጠሽው አንዴስ እሺ አላስታወሰችውም ወይ ደንግጠሽ ነው እንበል። 2 ከሰጠሽው በስልክ የምትገናኙ ከሆነ ጀስ ዩአር ፋሚሊ ናችሁ ማለት ነው፣ ትተዋወቃላችሁ ማለት ነው። ፓስፖርት እንኳን ሊያደርስላችሁ የመጣውን ለሰከንድ እኮ አይታችሁ ትንትና ብላችሁ እኮ ታስታውሱታላችሁ አይደል? 2 ካየሽው ይህንን ሰው በዚህ ልክ በስልክ የምታወሩ ከሆነ አሁን መልስ የሚሆነው መብረቁ ምንድን ነው? በእኔ ሚዛን ይሄ ሰው የሐዋላ የሚባለውን ስራ ይሰራል ወይ? መቼም አንድ ሐዋላ ለአንድ ሰው እየላከ እድሜውን አይኖርም። ገባ አይደለ? ስለዚህ እዚህ ስራ ላይ እየሰራ ከሆነ ከዚህ በፊት የላከላቸው ሰዎች ካሉ በጭራሽ ሰርቼ አላቅም የሚባለውን ነገር እያለ ስለሆነ የላከላቸው ሰዎች ካሉ መረጃ እንዲሰጡን ማድረግ ወይ መቼ ተግባባን። ስለዚህ ቀጥታ ሐዋላ ለአንድ ሰው እየላከ እድሜውን አይኖርም። ሪልም 2ኛ ሰው እና 3ኛ ሰው መቼም የዚህን ስራ ከፍቶ የሚሰራ ሰው ለብዙ ሰዎች እንጀራው ከሆነ ለብዙ ሰዎች ሊልክ ይችላል። አትሊስት እንደዚህ ረጅም ጊዜ ልምድ ያለው ሰው ደግሞ ብዙ ሰዎችን የማወቅ እንትን አላቸው። በግሩፕ እንኳን ሲሰሩ እንትና ጋር ላኪ ይባላል። ምክንያቱም እህታችን ይህንን ሁሉ ጊዜ እየላከልኝ በታማኝነት ነው ሲልክ የነበረው ካለች ጓደኞቿ ለማልላክ ስትል እንኳን ልትጠቁም ትችላለች። ከዚህ በፊት ሰጀስሽን ያደረግሽላቸው ሰዎች አሉ እሱ ጋር ላኩ ታማኝ ነው ብለሽ ሰው ልከሽለት ታውቂያለሽ? የለም፣ እኔ ለሌላ ሰው ሼር አድርጌ አላውቅም። ገንዘብ ሲወር ደንበኞቻችን ገንዘብ ሲወር ቶሎ አያደርሱልንም። በዛ ሰዓት እሱ አስተላልፎልኛል እንጂ ለሌላ ሰው ሼር አላረኩም ግሩፕ ላይ። ስለዚህ አሁን ማድረግ ያለብን ነገር ምንድነው? እህታችን ከይቅርታ ጋር ሌላ ተጨማሪ ይሄ ሰው ይልካል፣ ብር ይልካል፣ ሐዋላ እንደሚሰራ አውቃለሁ የሚል ሰው ተጨማሪ መረጃዎች ያስፈልገናል። አንድ እዚህ ስራ ላይ አውቀዋለሁ የሚል ሰው ሲመጣ ዋሽቶናል ማለት ነው። ልክ ያላቅም እንደዚህ አይነት ስራ አልሰራም ያለንን ነገር እንጠይቃለን። 2ኛ በድምፅ መመሳሰሉን ድምፆቹን አሁን በደንብ አልሰሟቸውም መብረቆ ወንድሜ። እነዚህን ድምፆች ከእሱ ጋር ይመሳሰላሉ አይመሳሰሉም የሚለውን ነገር ብቻ ማስረጃ ሊሆን አይችልም። ለአንቺ እንደሚልክ አትሊስት ብር ለሚልክላችሁ ሰው አይዲ ሊኖረው ይገባል አይደለ? አይዲ ሊልክላችሁ ይገባል። እንደዚህ ነገር እንድትጠነቀቁ። ሲጀመር አንዳንዴ ለታች ላላችሁትም ሰዎች ነው የምናስተምረው። እሺ እንደዚህ ብር የሚልኩላችሁ ሐዋላ የሚልኩላችሁን አትሊስት አይዲያቸው ሊኖራችሁ ይገባል። በቃ አይዲያችሁ ሊኖራችሁ ይገባል። ነገ ለሚደርስባችሁ ነገር አይዲውን ይዛችሁ ነው መጠበቅ ያለባችሁ። ይሄው አይዲው ለእሱ ነው ምልክለት ብላችሁ ማስያዝ፣ በአካል ማወቅ፣ በቪዲዮ
እስቲል ወቅ የሚሰራበትን ቦታ ናና ተቀበለኝ፣ ከዚህ በኋላ ደንበኛ እንድንሆን ፊትህን ማወቅ እፈልጋለሁ የሚሉ ነገሮችን ማድረግ አለባችሁ ማለት ነው። ስለዚህ አሁን ላይ ያለውን ነገር የኔ ሀሳብ ምንድን ነው እሱ ነው አይደለም የሚል ኮንፊውዥን ውስጥ ይሄን ያህል ረጅም ጊዜ የምትልኪበት ሰው ላይ ክፍተት የፈጠርሽው አንቺ ነሽ። ረጅም ክፍተት ያለውና ጋፕም የፈጠርሽው በዚህ ልክ ደግሞ ሐዋላ መላኩ ህገወጥ ሆኖ ደጋሚ ደግሞ ሰው የሚያመጣልሽ በምን መልኩ ነው ይህንን ብር የጠየቅሽ? ለስንት ሰው ነው ይሄ ሁሉ ብር የጠየቀሽ? የ7 ሴቶችን 150 ሺህ በኢትዮጵያ በ15 ቀን አስገባለሁ ብሎ ነው። የወንዶቹ ደግሞ እነዛ 7 ሰዎች ምኖችሽ ናቸው? ለአንቺ ጎረቤት ቤተሰብ ናቸው። በ150 ሺህ ብር የሚመጣ ፕሮሰስ አለ ዱባይ ላይ በአሁኑ ሰዓት። መቼ ነው ይሄ የሆነው? በ15 ቀን ውስጥ ነው። ህዳር ጀምሮ ነው መቀባበል ጀምሮ በ15 ቀን ይገባሉ አለ። ተሳስ ውስጥ በቃ ኦልሬዲ የሁላቸውንም ተቀብሏል። ይመጣሉ አለ። ኤርፖርት እንኳን ገብቶ የተመለሰ ልጅ አለ። ቪዛው እንኳን የተነጠቀ ልጅ አለ። እስከ ዛሬ አዲስ አበባ ላይ ተደብቆ የሚኖር ልጅ ለእነሱ ችግር ስለደረሰባቸው አይደለም እየጠየኩሽ ያለው። ችግር የደረሰባቸውማ ምንም አያውቁም እኮ። አሁን ስንት ወር ሆነው ማለት ነው ይህ ፕሮሰስ እንደዛ ካለሽ እና ከጀመረልሽ ስንት ጊዜ ሆነው? ከህዳር ጀምራችሁ ቁጠሩት። ኦኬ፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ሰኔ ነን አይደል? አሁን ሐምሌ ልንገባ ነው። 5 ወር 6 ወር አይደለ? እሺ፣ በእነዚህ 5 ወር 6 በእነዚህ ወራቶች ውስጥ በ150 ሺህ መጀመሪያ ቀብድ ነው የከፈልሽው ወይስ ደግሞ ሙሉ ክፍያ ነው? ስንት ነው በእያንዳንዱ ሰው ሲያመጣልሽ የተነጋገራችሁት? በእያንዳንዳቸው 150 ነው አመጣቸዋለሁ ያለ። ያመንኩት ምንድን ነው በ15 ቀን አስገባቸዋለሁ ስላለ ብቻ ነው። በ15 ቀን ሌላ ቦታ አትሄጂ እህታለም፣ የምጠይቅሽን ብቻ መልሽልኝ። ተረጋጊና እኛ አሁን አንቺን ለመደገፍ ነው አይደል የመጣ ነው። ብርሽ ሀቅሽ እንዲመለስ ከአንቺ ወገን ነን። የሰው ሀቅ እንዲበላ ስለማንፈልግ። የሰው ሀቅ ግን በምንድን ነው የተበላው፣ እንዴት ነው የተበላው የሚለውን ደግሞ በደንብ ዲቴል አጣርተን፣ አንደኛ ያለ ስም የተሰጠው ከሆነ እሱንም ይቅርታ ጠይቀን ሶሪ ማለት ስላለብን የህግ ሀገር ላይ ስላለን መረጃ ካለና እሱ ከሆነ ደግሞ በዛው በህግ አግባብ ተዳኝቶ መመለስ ያለበት ነገር ተጣርቶ እንዲ